ሰበር ዜና መላው ዓለም በአሁኑ ሰዓት አይኑን ወደ አቡዳቢ አድርጓል። የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ሕይወታቸው ማለፉ የቱርክ መገናኛ ብዙሃን በሰበር ዜናቸው እያስተላለፉ ይገኛል። ምንም እንኳ ከአቡዳቢ ቤተ መንግሥት ይፋዊ መግለጫ ባይወጣም የመረጃ ምንጮች ግን ነገሩ እውነት ለመሆኑ ለበርካታ ምልክቶችን እያሳዩ ነው። በአቡዳቢ ውስጥ የሚገኙ የመንግሥት መገናኛ ብዙሃን እንደሚገልጹት ከመቼውም ጊዜ በላይ ከፍተኛ እንቅስቃሴ እያሳዩ መሆኑንና የጸጥታ ጥበቃም በከፍተኛ ሁኔታ መጨመሩን የክልል ምንጮች እየጠቆሙ ነው። ይህ መረጃ ከተረጋገጠ ለመካከለኛው ምስራቅ ብቻ ሳይሆን ለመላው ዓለም ትልቅ የታሪክ ምንጭ እና ምዕራፍ ይሆናል። ሼክ መሐመድ በመካከለኛው ምስራቅ ዲፕሎማሲና በዓለም አቀፍ የኢነርጂ ፖሊሲ ላይ ትልቅ ተጽዕኖ የነበራቸው መሪ ነበሩ። አሁን ላይ ግን ሁሉም ሰው እየጠየቀ ያለው አንድ ጥያቄ ነው። ይህም ሼክ መሐመድ ቢን ዛይድ የት ገቡ የሚለው ነው። በቱርክ መገናኛ ብዙሃን የተሰራጨው ይህ መርዶ እውነት ከሆነ ለባሕረ ሰላጤው ቀጠና ትልቅ ድንጋጤን ይዞ መጥቷል። ለአንዳንዶች ይህ ዜና ግን ትልቅ ሐዘን ነው። ለብዙዎች ግን ደግሞ በተለይ በኤሚሬትስ ድሮኖች ሰለባ ለሆኑ በቀዩ ሰማይ ላይ በሚያንዣብቡት የሞት መሳሪያዎች ለሚሰቃዩት ሕዝቦች ይህ ዜና የደስታ ምንጭ ይሆናል። ሼክ መሐመድ ቢን ዛይድ በዘመናዊ ዓለም ውስጥ የድሮን ጦርነት መሐንዲስ ተብለው ይጠሩ ነበር። በየመን ተራሮች፣ በሊቢያ በረሃዎች፣ በምስራቅ አፍሪካ በተለይም በኢትዮጵያ በነበረው ጦርነት ውስጥ የኤሚሬትስ ድሮኖች ያደረሱት ጥቃት ዛሬም ድረስ በብዙዎች ልብ ውስጥ ጠባሳ ጥሎ አልፏል። በመሆኑም ይህ ዜና ሲሰማ በሰማይ ላይ ሲያንዣብቡ የነበሩ የሞት ድሮኖች ዋና አቀናባሪ በመሰናበት ለብዙዎች የፍትህ ቀን መስሎ ታይቷቸዋል። ሼክ መሐመድ ቢን ዛይድ አልናህያን የተባበሩት አረብ ኤሚሬትስ መስራች የሼክ ዛይድ ቢን ሱልጣን አልናህያን ልጅ ቢሆኑም አባታቸው ሀገሪቱን በሰላምና በልማት ሲገነቡ፣ እሳቸው ግን ሀገሪቱን ወደ ወታደራዊ ኃያልነት ቀይረዋታል። ኤሚሬትስ ምንም እንኳ በሕዝብ ቁጥር አነስተኛ ብትሆንም በሼኩ መሐመድ መሪነት ትንሿ ስፓርታ የሚል ቅጽል ስም አግኝታለች። ይህ የሆነው ሀገሪቱ ያላትን የነዳጅ ሀብት ወደ ዘመናዊ የጦር መሳሪያ በመቀየሯ ነው። ጀቶቹ፣ ሚሳኤሎቹና ከሁሉም በላይ ደግሞ በሩቅ የሚያንቆረቆሩት የድሮን ቴክኖሎጂ የሼክ መሐመድ ዋና የጥንካሬ ምንጮች ነበሩ። አሁን ግን የዚህ ሁሉ ኃይል ባለቤት ሕይወታቸው ማለፉ ከተረጋገጠ ቀጠናው ወደ ምን አይነት አቅጣጫ ሊያመራ ይችላል የሚለው ጉዳይ ትልቅ ስጋት ፈጥሯል። የቱርክ መገናኛ ብዙሃን ይህን ዜና ቀድመው ማውጣታቸው ደግሞ ራሱን የቻለ ትርጉም አለው። ቱርክና ኤሚሬት ላለፉት 10 ዓመታት በከባድ የክልላዊ ፉክክር ውስጥ ነበሩ። ከሊቢያ እስከ ሶማሌ፣ ከኳታር እስከ ሶሪያ ድረስ ሁሉም አገራት በተቃራኒ ጎራ ተሰልፈው ቆይተዋል። አሁን ቱርኮች ይህን መረጃ እያሰራጩ መሆኑ መረጃው ምናልባትም ከውስጥ የደህንነት ምንጮች የወጣ ሊሆን ይችላል የሚል ግምት አስከትሏል። የአቡዳቢ መንግሥት እስካሁን ዝምታን መምረጡ ደግሞ ጭንቀቱን ይበልጥ አባብሶታል። በተለምዶ እንዲህ ያሉ የሐሰት ወሬዎች ሲሰራጩ የሀገሪቱ ዜና ወኪሎች በፍጥነት ማስተባበያ ይሰጡ ነበር። አሁን ግን ሰዓታት ቢያልፉም ምንም አይነት የለም የሚል ምላሽ አልተሰጠም። ይህ ዜና ለጥቂቶቹ ታላቅ ሐዘን መርዶ ቢሆኑም ለብዙዎቹ ግን የነጻነት ዜና ንፋስ እየሆነ ነው። በተለይ በየመን በረሃዎች ውስጥ በድሮን ጥቃት ልጆቻቸውን ያጡ እናቶች፣ በሊቢያ የእርስ በርስ ጦርነት ቤት ንብረታቸው የደመባቸው ወገኖች ዛሬ ይህንን ዜና ሲሰሙ የተለየ ስሜት ነው ያላቸው። ሼክ መሐመድ ቢን ዛይድ ለብዙ ሀገራት ውድመት ምክንያት ሆነዋል ተብለው መከሰሳቸው ይታወቃል። በየመን ውስጥ በሺዎች የሚቆጠሩ ንጹሐን በድሮን አልቀዋል። በሊቢያ ውስጥ የጄኔራል ሀፍታር ጦር በመርዳት ሀገሪቱን ወደ ምስቅልቅል ከተዋል። በምስራቅ አፍሪካ በተለይም በኢትዮጵያ ጦርነት ወቅት ኤሚሬትስ የላከቻቸው ድሮኖች የጦርነቱን አቅጣጫ ቢቀይሩም በንጹሐን ላይ ያደረሱት ጉዳት ግን በታሪክ ሲወሳ ይኖራል። ለእነዚህ ሕዝቦች የሼክ መሐመድ ሞት መርዶ ሳይሆን የፍትህ ቀን ነው። በድሮን የተገደለ በድሮን ባይሞትም ከሞት አያመልጥም የሚሉ አስተያየቶች በማህበራዊ ሚዲያ ላይ በስፋት እየተንሸራሸሩ ይገኛሉ። የሼክ መሐመድ ቢን ዛይድ መሞት ከተረጋገጠ የዓለም የነዳጅ ገበያ ክፉኛ ሊናወጥ ይችላል።
ኤምሬትስ በዓለም አቀፍ የኤነርጂ ፖሊሲ ላይ ያላት ተጽዕኖ ከፍተኛ ነው። ከዚህም በተጨማሪ በመካከለኛው ምስራቅ ያለውን የኃይል ሚዛን ይለውጠዋል። ያለ እርሳቸው ኤምሬትስ ያላትን ወታደራዊ ተጽዕኖ መቀጠል ትችላለችን? ወይስ ሀገሪቱ ወደ ውስጥ ትመለሳለች? ይህ ጥያቄ የብዙዎች ዲፕሎማሲያዊ ጥያቄዎች ናቸው እና ስጋቶችም ጭምር። አሁን ባለው መረጃ መሰረት በአቡዳቢ ቤተ መንግስት ውስጥ ከፍተኛ ሽኩቻ ሊኖር እንደሚችል ይገመታል። ተተኪው ማን ይሆን? የሼክ መሐመድ ልጆች ወይስ ወንድሞቻቸው? ይህ የቤት ውስጥ ስልጣን ፍልሚያ ቀጠናውን ይበልጥ ሊያናውጠው ይችላል። ሼክ መሐመድ ቢን ዛይድ ከአሜሪካ ከእስራኤል ጋር የነበራቸውን ጥብቅ ግንኙነት የሚታወስ ነው። የአብርሃም ስምምነት ተብሎ የሚጠራውና ኤምሬትስ ከእስራኤል ጋር ዲፕሎማሲያዊ ግንኙነት የጀመረችበት ታሪካዊ ክስተት የእሳቸው ሥራ ነበር። ይህ ስምምነት በመካከለኛው ምስራቅ አዲስ ፖለቲካዊ አሰላለፍ የፈጠረ ሲሆን በተለይ የኢራንን ተጽዕኖ ለመከላከል የታለመ ነበር። አሁን የእሳቸው ከዚህ ዓለም በሞት መለየት ይህንን ጥምረት አደጋ ላይ ሊጥለው ይችላል። በሌላ በኩል ሼክ መሐመድ ቢን ዛይድ በአፍሪካ ቀንድ ውስጥ የነበራቸው ሚና በቀላሉ የሚታይ አይደለም። ከኤርትራ እስከ ኢትዮጵያ፣ ከሱዳን እስከ ሶማሊያ ድረስ የእሳቸው እጅ ያልገባበት ቦታ የለም፣ ያልነካው ሰፈርም የለም። በተለይ በኤርትራ አሰብ ወደብ ላይ የገነቡት ወታደራዊ ካምፕ የድሮን ማዕከል ለቀጠናው ስጋት ሆኖ ቆይቷል። በኢትዮጵያ ውስጥ ጦርነት ወቅትም የኤምሬትስ ድሮኖች ግጭትን በማባባስና ንጹሐንን በመግደል ረገድ ትልቅ ሚና እንደነበራቸው በተለያዩ የሰብአዊ መብት ተሟጋች ድርጅቶች ሲዘገብ ቆይቷል። አሁን ይህ መሪ መሞታቸው ሲሰማ በእነዚህ ሀገራት ያሉ ተቃዋሚዎች እና ሰለባዎች ደስታቸውን እየገለጹ ይገኛል። ሞት ለሁሉም እኩል ቢሆንም የታሪክ ጠባሳ ግን በቀላሉ አይጠፋም። ሼክ መሐመድ ቢን ዛይድ በሕይወት በነበሩበት ወቅት የገነቡት የድሮን ኤምፓየር ዛሬ ምን ሊሆን ይችላል የሚለው ጉዳይ የብዙዎች መነጋገሪያ ሆኗል። ቴክኖሎጂው ቢኖርም ቴክኖሎጂውን የሚመራው የፖለቲካ ትዕዛዝ የሚሰጠው ሰው መጥፋት ትልቅ ክፍተት ይፈጥር ይሆናል። በአሁኑ ሰዓት በአቡዳቢ የሚገኙ ተቃዋሚዎች እንዲሁም ታዋቂ ሆስፒታሎች በከፍተኛ ጥበቃ ስር መሆናቸው እየተነገረ ነው። ፕሬዝዳንቱ ሕይወታቸው ያለፈ በድንገተኛ ህመም ነው ወይስ በሌላ ምክንያት የሚለው እስካሁን ግልጽ አይደለም። አንዳንዶች ሼክ መሐመድ ቢን ዛይድ ለረጅም ጊዜ በህመም ሲሰቃዩ እንደነበር ይነገራል። ነገር ግን ሀገሪቱ መረጃውን በሚስጥር ይዛ ቆይታለች። አሁን ግን የቱርክ መገናኛ ብዙሃን መረጃውን ማፍሰሳቸው ቤተ መንግስቱን አስደንግጦታል። ይህ ዜና በዓለም አቀፍ ደረጃ ትልቅ ተጽዕኖ እንደሚኖረው ጥርጥር የለውም። የአሜሪካ ፕሬዝዳንት፣ የሩሲያው ቭላዲሚር ፑቲን እና ሌሎችም የዓለም መሪዎች መረጃውን በጥንቃቄ እየተከታተሉት ይገኛሉ። ኤምሬትስ ለምዕራባዊ ሀገራት ትልቅ የስትራቴጂክ አጋር ነበረች። በተለይ በአሸባሪነት ላይ የሚደረግ ትግልና የነዳጅ ዋጋን በማረጋጋት ረገድ የነበራት ሚና ከፍተኛ ነው። ሼክ መሐመድ ከፑቲን ጋርም የቅርብ ግንኙነት ነበራቸው። በዩክሬን ጦርነት ወቅት ኤምሬትስ ገለልተኝነት አቋም እንድትይዝ አድርገዋል። ይህም ደግሞ ምዕራባውያንን ቅር ያሰኘ ጉዳይ ነበር። አሁን የእሳቸው መሞት የኤምሬትን የውጭ ጉዳይ ፖሊሲ ሊቀይረው ይችላል ተብሎ ይታሰባል። ሼክ መሐመድ ቢን ዛይድ ለብዙዎቻችን የልማት አባት ቢመስሉም ለሌሎች ግን የጥፋት መልእክተኛ ነበሩ። በየመን የሚገኙ ሕፃናት ዛሬ ሰማዩን ሲያዩ የኤምሬትስ ድሮኖች አይፈሩም ወይ? በሊቢያ ያሉ ስደተኞች ዛሬ ሰላም ያገኙ ይሆን? ሼክ መሐመድ መሞት ለእነዚህ ወገኖች ትልቅ ትርጉም አለው። ዓለም አቀፍ የዜና አውታሮች አሁንም ከአቡዳቢ የሚወጣውን ይፋዊ መግለጫ እየተጠባበቁ ነው። የአቡዳቢ ወራሽ ሼክ ካሊድ ቢን መሐመድ ቢን ዛይድ አባታቸውን ለመተካት ዝግጁ ናቸው ወይ የሚለውም ሌላው ጥያቄ ነው። በኤምሬትስ ውስጥ ያለው የስልጣን ሽግግር ስርዓት የተረጋጋ ቢሆንም የሼክ መሐመድ አይነት ጠንካራ ስብዕና ያለው መሪ ማግኘት ግን ከባድ ሊሆን ይችላል። ሼክ መሐመድ የሀገሪቱን ብቻ ሳይሆን መላ ቀጠናውን በራሳቸው ፍላጎትና እይታ ለመቅረጽ ሲሞክሩ የነበሩ ሰው ናቸው። አሁን ያሁሉ ተጽዕኖ አክትሞለታል ለማለት ይቻላል። በቱርኩ መገናኛ ብዙሃን በኩል የወጣው መረጃ አሁንም በመላው ዓለም እየተቀባበለ ይገኛል። ዜናው እንደ ሰደድ እሳት እየተሰራጨ ነው። የአረብ ሀገራት መሪዎችም በዝግታና በጥንቃቄ መረጃውን እያጣሩ መሆኑ ተሰምቷል። በሳውዲ አረቢያና በኤምሬትስ መካከል የነበረው የቅርብ ግንኙነት በዚህ አጋጣሚ ሊፈተሽ ይችላል። ሼክ መሐመድ እና የሳውዲ ልዑል መሐመድ ቢን ሰልማን የቅርብ ወዳጆች ቢሆኑም
በቅርቡ ጊዜያት ግን በመካከላቸው መጠነኛ አለመግባባት ሲታይ ነበር። የሼክ መሐመድ ከዚህ ዓለም መሞት መሰናበት መሐመድ ቢን ሰልማንን በቀጠናው ብቸኛ ኃይል መሪ ሊያደርጋቸው ይችላል። የሰበር ዜና ከተሰማ ጀምሮ በዓለም አቀፍ ገበያ ላይ የነዳጅ ዋጋ መጠነኛ ጭማሪ አሳይቷል። ነጋዴዎችና ባለሀብቶች ኤሚሬትስ ውስጥ ሊፈጠር የሚችለውን አለመረጋጋት በመስጋት ጥንቃቄ እያደረጉ ነው። ሼክ መሐመድ ቢን ዛይድ በሕይወት በነበሩበት ጊዜ ኤሚሬትስ የቱሪስት የንግድ ማዕከል ብቻ ሳይሆን የወታደራዊም ቴክኖሎጂ ማዕከልም አድርገዋታል። አሁን ግን ያሁሉ ዝና ያሁሉ ኃይል በሞት ፊት ዋጋ የሌለው ሆኗል። ለአንዳንዶቹ ሐዘን፣ ለብዙዎቹ ደስታ የሆነው ይህ ዜና የሰው ልጅ ምንም ያህል ኃይል ቢኖረው ከሞት እንደማያመልጥ ትልቅ ትምህርት የሰጠ አጋጣሚ ነው። በተለይ በድሮን ለሚሞቱ የህዝቦች ይህ ዜና የሰማይ ስጦታ ነው። የኤሚሬትስ ድሮኖች በሌሊትና በቀን በንጹሐን ላይ ሲያዘንቡት የነበረው ሞት አሁን የቆመ ይመስላል። ሼክ መሐመድ ቢን ዛይድ በታሪክ ውስጥ በምን መልኩ ይታወሳሉ ለሚለው ጥያቄ መልሱ እንደ የሰለባዎቹ ይለያያል። አንዳንዶቹ ዘመናዊ መሪ ይሏቸዋል፣ ሌሎቹ ደግሞ ጨካኝ አምባገነን ይሏቸዋል። ምንም እንኳን ኤሚሬትስን ወደ ብልጽግና ቢመሯትም ያ ብልጽግና ግን በብዙ ንጹሐን ደም የተገነባ ነው የሚሉ ወገኖቻችን ብዙ ናቸው። አሁን በአቡዳቢ ሰማይ ላይ ዝምታ ሰፍነዋል። ነገር ግን በቤተ መንግሥት ውስጥ ያለው ውጥረት ግን ገና አልበረደም። የሼክ መሐመድ ቢን ዛይድ ማለፍ በይፋ ሲነገር ሀገሪቱ የ40 ቀን ብሔራዊ ሐዘን እንደምታውጅ ይጠበቃል። ነገር ግን ከሐዘኑ በስተጀርባ ያለው የፖለቲካ ሴራ፣ የሥልጣን ሽኩቻ ግን ለዓመታት ሊቀጥል ይችላል። ሼክ መሐመድ ቢን ዛይድ በመላው ዓለም የነበራቸው ተጽዕኖ አሁን ወደ ታሪክ ማህደር ሊቀየር ይችላል። ይህ ዜና አሁንም እንደቀጠለ ነው። ከቱርክ የሚወጡ መረጃዎች እንደሚጠቁሙት ፕሬዝዳንቱ ሕይወታቸው ያለፈው ከ4 ሰዓታት በፊት ቢሆንም ነገር ግን ኤሚሬትስ ምንም አይነት መረጃ እስካሁን አልሰጠችም። ይህ በእንዲህ እንዳለ በዓለም ዙሪያ የሚገኙ የኤሚሬት ኤምባሲዎች ባንዲራቸውን ዝቅ አድርጉ እንደተባሉ ትዕዛዝ እንደደረሳቸው ታውቋል። ይህ መረጃ እውነት ከሆነ ሼክ መሐመድ ቢን ዛይድ በእውነትም ከዚህ ዓለም በሞት ተለይተዋል ማለት ነው። ሼክ መሐመድ ቢን ዛይድ በአካባቢያቸው የነበሩትን መሪዎች ሁሉ በገንዘባቸውና በወታደራዊ ኃይላቸው ለመቆጣጠር ይሞክሩ ነበር። በተለይ በምስራቅ አፍሪካ ሀገራት የነበራቸው ተጽዕኖ በጣም ከፍተኛ ነበር። በሶማሌ የፖለቲካ ቀውስ ውስጥ እጃቸው ነበረበት። በሱዳን የእርስ በርስ ጦርነት ደግሞ ፈጥኖ ደራሽ ኃይሉን በመርዳት ሀገሪቱ እንድትፈርስ ትልቅ ሚና ተጫውተዋል ተብሎ ይከሰሳሉ። ሼክ መሐመድ ለሰላም ሳይሆን ለጥፋት የቆሙ መሪ ነበሩ የሚሉ ብዙዎች ናቸው። ዛሬ የእሳቸው ሞት ሲነሳ በካርቱም ጎዳናዎችና በሞቃዲሾ ሰፈር ውስጥ ያሉ ሰዎች ለምን ደስታቸውን እንደሚገልጹ መረዳት አያዳግትም። ሰው የዘራውን ያጭዳል እንደሚባለው ሼክ መሐመድ በሕይወት ዘመናቸው የዘሩትን የድሮን ጥፋት ዛሬ በስማቸው ላይ ጥቁር ነጥብ ጥሎባቸዋል። ዓለም ግን ዛሬም በጉጉት እየጠበቀች ነው። ከአቡዳቢ የሚወጡ የመጨረሻ ቃል ምን ይሆን? ሼክ መሐመድ ቢን ዛይድ በእውነት ሞተዋል ወይስ ይህ የፖለቲካ ሴራ ነው? የቱርክ መገናኛ ብዙሃን ይህንን ያህል ድፍረት ከየት አገኙ? በአሁኑ ሰዓት በአቡዳቢ ያሉ የመንግሥት ሠራተኞችና ባለሥልጣናት ወደ ቤታቸው እንዲሄዱ መታዘዛቸውንም ምንጮች ይጠቁማሉ። የሀገሪቱ አየር መንገድ አንዳንድ በረራዎች እንደተሰረዙም ጠቁመዋል። ይህ ሁሉ የሚያሳየው የሆነ ትልቅ ነገር መከሰቱን ነው። ሼክ መሐመድ ቢን ዛይድ የኤሚሬትስ ብቻ ሳይሆን የመላው ዓለም አቀፍ ሰው ነበሩ። የእርሳቸው መጥፋት በዓለም ፖለቲካ ላይ ትልቅ ልዩነት ይፈጥራል። በተለይ ከአሜሪካ ጋር የነበራቸው ግንኙነት በአሁኑ ሰዓት በጥያቄ ምልክት ውስጥ ወድቋል። ሼክ ቢን ዛይድ ለብዙዎች የህልም ሀገር የገነቡ ቢመስሉም ለብዙ ሚሊዮኖች ግን ቅዠት ነበሩ። በድሮን ጥቃት ቤተሰቦቻቸውን ላጡ ህዝቦች ዛሬ የፀሐይ መውጫ ቀን ሊሆን ይችላል። ሰማዩ ዛሬ ከሞት የጸዳ ይመስላል። ሼክ መሐመድ ቢን ዛይድ ሕይወታቸው ማለፉ ከተረጋገጠ ታሪክ የእሳቸውን ስም በምን መዝገብ ሊጽፈው ይችል ይሆናል የሚለው ጥያቄም ሌላ አነጋጋሪ ነገር ነው። የሰላም ወይስ የጦርነት? የልማት ወይስ የጥፋት? ይህ ጊዜ መልስ የሚሆን ይሆናል። የሼክ መሐመድ ቢን ዛይድ ሞት ከተረጋገጠ ዓለም የምታጣው ተራ መሪን ሳይሆን የመካከለኛው ምስራቅ የፖለቲካ ካርታ በገንዘብና በወታደራዊ ኃይል የለወጠውን ሰው ነው። አቡዳቢ በአሁኑ ሰዓት በዝምታ ተውጣለች። ይህ ዝምታ ግን የሰላም ይሆን ወይስ ከፍተኛ ውጥረት ምልክት እንደሆነ
ይጠቁማል። በቤተ መንግስት ውስጥ ያሉ ወንድሞቻቸው ሼክ ኔታዎ፣ ሼክ መንሱር እና ሼክ ሀዛ የስልጣን ሽግግሩን በምን መልኩ እንደሚመሩት ትልቅ የቤት ስራ ሆኖባቸዋል። ሼክ መሐመድ ቢን ዛይድ ሀገሪቱን ሲመሩ የነበሩት በብረት እጅ ነው። ይህ ሰበር ዜና አሁንም እንደቀጠለ ነው። ከአቡዳቢ የሚወጡ አዳዲስ መረጃዎች እንደደረሱ ለእናንተ የምናደርስ ይሆናል። ሼክ መሐመድ ቢን ዛይድ እና የመካከለኛው ምስራቅ የድሮን ንጉስ ዛሬ ከዙፋናቸው ወርደው ወደ መቃብር እየወረዱ ነው የሚለው ዜና በጣም እየተስፋፋ ነው። ይህ ዜና ለመላው ዓለም ትልቅ ድንጋጤን ቢፈጥርም ለፍትህ ፈላጊዎች ግን ትልቅ ተስፋ ነው። በሰማይ ላይ ያሉ ድሮኖች ዛሬ ድምፃቸው የጠፋ ይመስላል። ሼክ መሐመድ ቢን ዛይድ ታሪክ እዚህ ላይ ያበቃል። ሰብስክራይብ፣ ሼር በማድረግ ለሌሎች እንዲደርስ አድርጉልን። እናመሰግናለን።